ቱላሂ ወበረካቱ ውድ ተመልካቾቻችን ያለነው ሰሞነ ሀጅ ላይ ነው። ሰሞነ ሀጅ እንግዲህ የተባረከ በጣም ብዙዎች የሚናፍቁት የሚጓጉት አንዳንዶች የተወሰኑት ደግሞ የሚወፈቁትና ወደ አላህ ቤት ሄደው የጌታቸውን ትእዛዝ የሚፈጽሙበት ለጥሪው ምላሻቸውን የሚያስደምጡበት ያማረ ድባብ ነው። እንግዲህ የሰው ልጆች በተመሳሳይ አይነት ልብስ በተመሳሳይ አይነት ድምጽና ቃል በተመሳሳይ ልብና እምነት ሆነው የጌታቸውን ጥሪ አቤት ሲሉ ያስተጋባሉ። ይህንን ያማረ ድባብ ደግሞ የበለጠ ለማሳየትና መረጃዎችን ሀሳቦችና ታሪካዊ ዳራዎችን ወደ እናንተ ለማስቀኘት ደግሞ ሰሞነ ሀጅ መሰናዷችን ፕሮግራሞቹን ይዞ ወደ እናንተ እየደረሰ ይገኛል። አሁንም አብራችሁ እንድትቆዩ አብራችሁ እንድትከርሙ እንጠይቃለን። ከባልደረባዬ አብዱል ሐኪም ናስር ጋር ሆነን ተመልሰናል። እንዴት ከረምክ? አልሐምዱሊላህ ሀጅን እየናፈቅን መርሐባ። የሀጅ ሰሞነ ሀጅ ነው። የተለያዩ የልጅነት እንትኖች ይኖሩናል አይደል? ገጠመኞች ከልጅነታችን ጀምሮ ሀጅ ደርሰው የመጡ ሰዎች ምናምን አስታውሳለሁ። ድሮ ልጆች ሆነን የሆነ ሰው ሀጅ ደርሶ መጣ ሲባል በቃ ዘምዘም ውሃ ለመጠጣት ከዛ ደግሞ ለመዘየር እንዴት ነበር የሚለውን ለመጠየቅ እየተሯሯጥን መስጂድ ላይ ከዙሩ በኋላ ከሆነ የሰማነው እዛ የሮት ከተሄዳለህ ሰው ቤት ደግሞ ብዙ ሰው አልታገኘም። አክኛ አካባቢ ላይ ብዙ ሀጅ የሙስሊም ቁጥር ትንሽ ነው። እዛው ልክ ደግሞ ሀጅ የሚያደርገውም ሰው ያምን ስታሪ ሰቢል አይደል ችሎ ሀጅ ያደረገና የመጣ ሰው ሩቅ ስለሚሆንብን ምን ይመስላል የሚለውን እንትን ለማወቅ የነበረን ጉጉት ከዛ ሰዎች እየመጡ ይዘየራሉ። ተወልጄ ያደኩት 4 ኪሎ እዛ አካባቢ ማለት ነውና ሰዎች ሊዘይሩ ይመጣሉ ምናምን ከዛ ሁሉም እየመጣ በሲኒም ምናምን በኮዳ ክዳንም ሊሆን ይችላል የምትጠጣው ጠጥቶ ምናምን ይመለሳል። እኛ ግን ከመጣው ሰው ጋር እኩል ስንወጣ ሌላ ሰው ካገኘን ተመልሰን እንገባና ከሱ ጋር አብረን የተወሰነ ጠጥተን እንገባ ነበር። ለሀጅ የነበረው ስሜት እስካሁንም ድረስ የቀጠለው ከዛ ይመጣ ነው። ለናንተ እንዴት ነበር? እንደ ሁሉም ሰው ነው የሚመስለኝ። አይ ቲንክ ብዙ ሰዎች አይገኙም። የተለየ የስታተስ መገለጫ በቃ ከፍ ማለት የመከበር መገለጫ ነው። ሀጅ ደርሶ መመለስ በጣም ጥቂት ሰዎች የሚታደሉት ነው። እኔ በልጅነቴ ማስታወሳቸው እንደዚሁ በጣት የሚቆጠሩ ሰዎች እንደነበረ ትዝ ይለኛል። አሁን ሞር ቀላል እየሆነ ሰውም ፋይናንሻል እንትኖቹ ኦብስታክሎቹ እየተወገዱ ወይ ደግሞ ሰው ያንን የማረግ አቅም የተሻለ እየሆነ ከዛ ባሻገር ደግሞ የሚሄደውም ሰው ቁጥር እየበዛ ስለመጣ ብዙ ጊዜ አይገኝም ነበር ሀጅ ያደረገ ሰው። አሁን እንኳን ኡምራም በጣም ብዙ ተደጋጋሚ ይሄዳል። ከዛ ባሻገር ሀጅም የሚያደርጉ ብዙ በቅርብ ልታገኛቸው የምችላቸው ሰዎች ይኖራሉና በጣም የተለየ ቫልዩ የሚሰጠው ነገር ነው። የምርም ደግሞ የተለየ ቫልዩ የሚሰጠው ነገር ነው። እሱን ደግሞ የሰጠው ኢስላም በራሱ ነው። መሰረታዊ የኢስላም መሰረታዊ አርካኖች መሀል ነው። ያው አርካን ማዕዘን ማለት ነው። ማዕዘኖች መሀል ነውና የሰው ልጅ አቅሙን እስካገኘ አቅም እስከፈቀደ ድረስ ሊያደርገው ግድ የሆነ ኢባዳ ነው። ያው ብዙ ቻሌንጆች ስላሉ ብዙ ሰው ሊያደርገው አይችልም እንጂ ሁሉም ሰው ላይ ግድ የሆነ ነው ሀጅ ማድረግ ማለት ነውና በጣም እድለኝነት ነው። ከዛ ውጭ ደግሞ ያው በልጅነት እንዳልኩ ብዙ ትዝ የሚሉ ነገሮች ይኖራሉ። አንተ እንዳነሳው በተለይ ከዘምዘም ጋር የተለየ ትስስር ይኖርሃል። እኔ እንደውም ከዚህ በፊትም አውርቻ ታውቃለሁ። አንድ የእናቴ አክስቶር ሰምቲንግ ለኡምራ ወይ ለሀጅ ሄደው ዘምዘም ሲያመጡ የሆነች የተለየች እቃ ነበረችና አቀባበቅ እስከ ቅርብ ጊዜ ድረስ አያት ነበርና በጣም የተለየ ቫልዩ የሚሰጠው ነገር እንደነበረ ትዝ ይለኛልና አሁን ደግሞ ብዙ ነገሮች እየቀለሉ ሰዎች አትሊስት ያንን የማረግ አቅም ያላቸው ሰዎች በቀላሉ ለመሄድ የሚችሉበት እድል አለና ይሄም አንድ ትልቅ ነገር ይመስለኛል። አንተ ካልከው በተጨማሪ ሰዎች የፋይናንሻል ስቴቢሊቲ ወይም የገቢያቸው መጨመር እንዳለው ነው። ከዛ ውጪ ሌሎች የሚታዩ እንትኖች አሉ። ከዛ በተጨማሪ ደግሞ ያለው እውቀቱም እየጨመረ አዌርነስ ክሬሽኑም በብዙ ማለት ነው። ሚንበርም እንደሚንበር የተለያዩ የእውቀትን ማሰራጨት ጥቅሙንም ሰው እየተረዳ በጊዜ ሄዶ የሚገኘውን እዛም እረፍቱን እያየው ስለመጣ እንዲሁም ደግሞ በኡምራም በተለያየ አጋጣሚ አሁን ኤጀንሲዎች ብዙ ናቸው ያሉትና ኡምራም መሄድ ቀላል መሆኑ እዛ ያለውንም ስሜት ብዙ ሰው ማወቁ ሀጅ የሚያደርጉትን ሰዎች ቁጥር ከፍ አድርጎታል። ያው የኛም ከፍ ማለት ደግሞ ኤክስፖዠራችንን ያሰፋውና ብዙ ሀጅ ያደረጉ ሰዎችን እንድናገኝ ያደርገናል። እስኪ ከባለፉት 2 ክፍሎች የቀጠለ ደግሞ ሀጂ ሁሴን ጋር ያደረጋችሁት ቆይታ ነበር። የመጨረሻውን ክፍል ተከታትለን እንመለስ። እሱን ተከታትለን
ብለን እንመለሳለን። ከሱ ጋር ደግሞ አሁናዊ መረጃዎች ይኖራሉ፣ እነሱንም እንከታተላለን። እንግዲህ ከየዓለማቱ የተሰበሰቡ በሚሊዮኖች የሚቆጠሩ ሁጃጆች ሀጃቸውን ለመፈጸም ወደ አላህ ቤት እየዘለቁ ይገኛሉ። አላህ ያማረ የሀጅ ሰሞን እንዲያደርግላቸው እንመኛለን። ያልሄዱትም የሚናፍቁትም የሚጓጉትም ደግሞ ጊዜውን ቅርብ ያደርግላቸው። ሳይወፈቁ ይህንን ያማረ እድል ሳያገኙ ደግሞ ምድርንም አይሰናበቱ። ይህ ምኞታችን ነው፣ የሁላችን ምኞትም ይመስለኛል። ከእንግዳችን ጋር ያደረግነውን ሶስተኛና የመጨረሻ ክፍል ተመልክተን እንመለሳለን። ክቡራን ተመልካቾቻችን ሰሞነ ሀጅ የዓለም ሕዝብ በሙሉ ተሰብስቦ ለጌታው ጥሪ አቤት የሚልበት የአባቶቹን የተውሂድ መንገድ የሚያወሳበትና ለጌታው ያለውን ታዛዥነት የሚያሳይበት ተውሂድ በተለየ መልኩ ተፍረምርሞ የሚታይበት ሰሞን ነው ሰሞነ ሀጅ። ከዛ ባሻገር ደግሞ ዩኒቨርሳሊቲ ወይ ደግሞ ዓለም አቀፋዊነት ሰብአዊነትም የሚታይበት ጥቁሩ፣ ነጩ፣ ባለስልጣኑ፣ ስልጣን የሌለው፣ ደሃው፣ ሀብታሙ ሁሉ የሚሰበሰበበትና ያለ ልዩነት አንድ ራፊ ጨርቅ ላዩ ላይ ጣል አድርጎ የጌታውን ትእዛዝ የሚፈጽምበት ያማረ ሰሞን ነው። ይህን ሰሞን ደግሞ ሁሉም ሙእሚኖች ባሉበት ያስታውሱታል፣ ያስቡታል። ከዛ ባሻገር ደግሞ ብዙ ከጀርባውም የሚወሱ ታሪኮች፣ ትምህርቶች፣ መልእክቶች ያሉት ያማረ ሰሞን ነው። እሱም በማስታከክ ነው እንግዲህ ሰሞነ ሀጅ የተለያዩ ሀሳብ መረጃዎችን፣ ታሪካዊ ዳራዎችን እና እንግዶችን ጭምር ወደ እናንተ ይዞ እየቀረበ ያለው እንግዲህ ባለፈው ክፍል ላይ ከሀጂ ሁሴን ከድር ጋር እንግዲህ ቤተኛ እንግዳ ናቸው፣ ግን ደግሞ ከሀጅ ጋር የተያዘ ጉዳይ እንድናወሳ አንተና አንቱ እያልኩኝ እየተደበላለቀብኝ ነውና አንተ ቀጥል። ይህንን እንዲረዱኝ ተመልካቾችን ከወዲሁ ለመጠቆም እወዳለሁ። እንግዲህ ባለፈው ክፍል ላይ የተለያዩ ሀሳቦችን አንስተናል። ሀገራችን ላይ ሀጅ የሚታይበትን የሚወሳበትን የተለያየ መልክ አንስተናል። ከዛ ባሻገር ደግሞ በግልህም ደግሞ ለኡምራና ለሀጅ የተወፈክበትንም አጋጣሚና የነበረህን ስሜት እያወሳን ነበር። ሀጅ ላይ ቆመን ነው ከዛ በኋላ ለሌላ ክፍል ያሳድር ነው ይህንን ፕሮግራም። እንዴት ነበረ ከዛ በኋላ የነበረው ሁኔታ? እንደነገርከኝ ህመም ነበረ። እሱ ደግሞ የሚይዝ ከብዙ ነገር ሊይዝ ይችላል። እንዳወራ ነው ደግሞ አቅም የሚፈልግ ጉልበት የሚፈልግ ስራ ነው የሀጅ ስራ ከመንፈሳዊ ስራነቱን ባሻገር ማለት ነው። እና እንዴት ነበረ ያጋጣሚ? ጀመራት ላይ ባለፈው ክፍል ስናነሳ የነበረው ነገር ምንድነው? እንግዲህ ጀመራት ላይ አቅማቸው የማይችል ደካሞች፣ እናቶች፣ አባቶች ወይም የተለያዩ አረጋውያንን ይዘን እንሄድ እንችላለን። ሰፋና መርዋም ላይ እንደዚሁ እሱ መካ ውስጥ ነው። ያኛው ራቅ ይላል ከእንትኑ ከመካ ወደ ስንት 15 ኪሎ ሜትር አካባቢ ርቀት ይኖረዋል። ከዚያም በላይ ርቀት ሊኖረው ይችላል። የሀጁ ስፍራ ማለት ነው። የሀጅ ተግባራት የሚፈጸምበት ሚናም፣ ጀመራትም፣ ሙዝደሊፋም እነዚህ የተራራቁ ቦታዎች የተለያዩ ቦታዎች ናቸው። ምንም እንኳን በእግር የምትደርስባቸው መታካላቸው ቦታዎች ቢሆኑ ሰፋና መርዋ ደግሞ የምታደርገው እዚሁ ካዕባው አካባቢ ነው። በዚያ ቦታ ላይ መንቀሳቀስ የማይችሉ አሩጋን ሊኖሩ ይችላል። እነሱን ይዘህ ሄደህ ባለፈው አንስተን ያላቋጭ ነው ያላሰር ነው ነበረ ማለት በትክክል ሀቃቸውን ለመወጣት ይዘናቸው የምንሄድ ከሆነ አባቶቻችንና እናቶቻችን ይዘን የምንሄድ ከሆነ ወይም ደግሞ የባለቤትህን አባት ወይም እሷም ከሆነች የባለቤቷን አባት ይዘን በትክክል የምናሰራቸው ከሆነ ይዘናቸው እንሂድ። ካልሆነ ሀቃቸውን ማንወጣ ከሆነ እርግማን ነው የሚተርፈው። ብዙ ስላየን ነው። በሄድን በሁለተኛው ቀን ነው መዲና ብዙ ትዕግስት የሚፈታተን ነገር በጣም መዲና በገባን በሁለተኛው በሶስተኛው ቀን አንድ ሰው አቅላቸውን ሳቱ። ሙቀቱ ይሁን ምኑ አላውቅም። አቅላቸውን ሳቱና ልጄ ወልዳለች መድረስ አለብኝ፣ ቅርብ ነች እኮ እዚች ደርሼ ልምጣ። የምቀር መስሏቸው ነው አይደለም። ማለት እኛ ባካችሁ ሄዳችሁ ለምኑልኝ ብሎ ልጃቸው ይጠይቀናል። ልጃቸው አዲስ አበባ ነው ያለችው፣ ደሴ ነው ያለችው ልጃቸው። እሳቸው የሆነ ከተማ ያሉን ይመስላቸው አንድ አፍታ ደርስ ብሎ የሚመጡ መስሏቸዋል ያሉበት ቦታ። እኚህ ሰውዬ ለማረጋጋት ያየነው መከራ ማለት ነገሩን ያሉበትን ቦታ እንዲገነዘቡ እንዲረዱ ሙቀት አቅል ያሳጣል። ሌሎች ደግሞ ጥሏቸው
የሄዱ የባለቤቱን አባት ይሁን ምናምን ጥሎ ሄዶ እሱ መውደር ሊፍት ያውቁ፣ ደረጃ ያውቁ፣ ቤት ያውቁ፣ ከገጠር የነበሩ ሰው ናቸው። የቱ ጋር ሽንት መሸናት እንዳለበት ነገሮችን ላያውቁ የሚችሉ በጣም ብዙ አይነት ነገር ያላሰለጠናቸው ከገጠር ነው የሚመጡት በቀጥታ ያላሰለጠናቸው ያልነገርናቸው ተከታትለን እናሳያቸው የሚገባው በደጋግመን ልነግራቸው የሚገባው ሊጠፉ የሚችሉ ሰዎች ብዙ አሉና እኚህን ሰው ማንከባከብ በሌላ ሰው ላይ ኃላፊነት ወደቀበት። አንዳንዱ ቸልተኛ የሆነ ሰው አለ። ይዞት የመጣውን ነገር ይረሷል። የራሱን ጉዳይ ማስተናገድ ላይ ብቻ ያተኩራል። ኖ በቃ ኃላፊነት ወስደሃል፣ ይዘህ ተብለሃል፣ አንተ እንትን እዚህም ላይ ትኩረት ታድርግ። እንደ ኢባዳም ደግሞ ዋጋ ያለው ነገር ነው። ትልቅ ሰው ነው ይዘህ የመጣው። ትተው እኚህ ሰው ተትተው ሲረግሙት ነበር እንግዲህ የነበሩት። እነዚህ ሰዎች ናቸው ሊያረጋጓቸው እንትን ሊሏቸው ሞከሩት። ቋንቋ አይችሉም። የቋንቋ ክፍተት አለ በሁለቱ መካከል። እሳቸው የሚያወሩበት ቋንቋ ሌላ ነው፣ እነዚህ ሰዎች የሚረዱት ነገር ሌላ ነው። አማርኛ የማይችሉ በርካታ እዛ የሚሄዱ ሰዎች አሉና በዚህ መካከል ሊፈጠሩ የሚችሉ ቴኬር ከወዲሁ ጥንቃቄ ልናደርግ ይገባል። አንደኛ ሰዎቹን ማስረዳት፣ ደግሞ ደጋግሞ መንገር። ነግሬያለሁ፣ አንድ ጊዜ ነግሬያለሁ ብሎ አይበቃም፣ መንገር ያስፈልጋል። ሁለተኛ እጅ ይዞ ማሳየት። የሀጅን ትምህርት ደግሞ ቀድሞ መዘጋጀት ያስፈልጋል። ቀድሞ ማንበብ፣ ቀድሞ ማወቅ፣ መረዳት የሚባሉ ዱዓዎች፣ አዝካሮች ካሉ ቀድሞ ማለት ነው የሚያስፈልገው። እዛ ሀገሮች እንደውም የሞዴል እንትኖች ይዘጋጃሉ አላቸው። የተለያዩ ሀገሮች የኛ ሀገር በጣም ብዙ ክፍተቶች አሉ። እሱ የሀጅ ኮሚቴውም ሊያከናውናቸው የሚገባቸው በጣም ብዙ ነገሮች አሉ። የሆነ ቦታ ላይ መርሳት መጣላል። የሆነ ቦታ ላይ ስትደርስ ኢትዮጵያውያኑ ወደዚህም ትባላል ጠፍቶብህ የመጀመሪያው ጀመራትን የመጀመሪያው ላይ አከናውነህ ሚና ሰፈርህ ይጠፋባል። ከጀመራት ሚና 6 ሰዓት ጉዞ ተጉዘናል። 1 ሰዓት አይፈጅም። ቦታ ሲጠፋብህ ግን ሲዘጋጋ ይህን ያህል ልትጓዝ ትችላለህ። 6 ሰዓት ጉዞ በጣም ቅርብ የሆነው ቦታ እንደዚህ ይሄንን ሊነግርህ የሚችል ሰው ቢዘጋጅ። ግን ደግሞ ያው እንደ አቅማችን ነው። እኛ ጥግ ላይ ነው የምንጣለው። የምንከፍለው አቅም ውስንነት ስላለው አቅማችን በጣም ደካማ ስለሆነ ወደ ግል ጉዳይ ልምጣ። ይሄን ካነሳን ራሱን የቻለ የመወያ መድረክ አጀንዳ ተከፍቶለት ከመጅሊስ ጋር ቁጭ ብሎ ይህንን ጉዳይ ከሚያስፈጽሙ አካል ጋር ቁጭ ብሎ ችግሮቹ ተቀርፏል አልተቀረፉም፣ ምንድን ላይ መቀረፍ ያለበት የሚለውን ነገር ሊሰራ ይገባል ብለን አምና እንደመጣሁኝ ኸሚስ ምሽት ላይ ጥሪ አድርጌ ነበረ። ያንን የሰማው ሰው የለም። ምንም የተደረገ ነገር አላየሁም፣ አላጋጠመኝም። ይሄ ነገር መደረግ አለበት። አሁንም ደግመን ደጋግመን የምንለው ይሄን ነገር ነው። ሰውን ማስገንዘብ፣ እዛም ያለው ሰው በቅጡት እየተከታተሉ ማስጨረስ ያስፈልጋል። በእስልምና ጉዳዮች በኩል እስከሄድን ድረስ ይህን ነገር ሊያስፈጽምልን ይገባል። ዞሮ ተመልሶ ወደ ራስህ ጉዳይ ስትመጣ የነበሩት ሂደቶች በቀደሙት ክፍሎች ገልጬልሃለሁ። የሀጅ ስርዓቱን ፈጠን አድርጌ ነበር ስነግርህ የነበረው። አሁንም ከዚያ ምንም ጎተት የምልበት ምክንያት የለም። የኔ ኤክስፒሪየንስ ምናልባት ላልሄዱ ሰዎች የሚጠቅም ከሆነ ትልቁ ነገር ራስን ማዘጋጀት አስፈላጊ ነው የሚለው። እኔ ራስን ማዘጋጀት ከጀመርኩኝ ረጅም ዓመታት ነው። ፊትነስም ላይ እንግዲህ በተቻለ መጠን የእግር ጉዞ ላይ ሰነፍ የሚባል አይደለሁም። ረጅም ጉዞ በመጓዝ 2 ሰዓት ምናምን የመጓዝ ልምድ የነበረኝ ሰው ነኝ። አሁን በ4 ጎማ መታ ነገር ከማበላሸቷ በፊት ከፈረንሳይ ኮልፌ አካባቢ ድረስ በእግር መሄድ አዳብሬ ለአንተ ነው ሩቅ ይመስላል። ምንም በአስፋልት ሳሰለው ነው እንጂ እንትን ፒስታብል ምንም በረባሱም ይደናል፣ በሸራ ጫማም ይደናል። ምንም እንትን ያለ ነገር የለም። በቆዳ ጫማ ተኪዷል። ምንድነው ልምድ ነው። የመጓዝ ልምድ እስካካበትክ ድረስ ትጓዛለህ። እንግዲህ ሀጅ ተግባር ላይ የሚያጋጥሙ ነገሮች ምንድናቸው? ረጅሙን ሰዓት ረጅሙን ጊዜ በእግር የመጓዝ ነገር ሊመጣ ይችላል። ስራህን ሁሉ ከጨረስክ በኋላ በባስ ነው የምትመላለሰው። ገብተህ ለመስገድ በርህ ላይ ባስ ይመጣልሃል። ሆቴልህ ከሆቴል ሀገሪቷ የነፃ ባሶች አዘጋጅታለች። ብትፈልግ ደግሞ ሆቴሉ ራሱ ደግሞ ያዘጋጀው ባስ አለ። የሀጅ ኮሚቴም ያዘጋጀልህ ባስ አለ። ከሆቴልህ እንትን የሚወስድ
በዚያ ትሄዳለህ። እዛ የሚያስተናግዱ ሰዎች አሉ። ዋናው ጉዳይ ይሄ አይደለም። ከተግባራቱ በፊትና በኋላ ስላለው ጉዳይ ሳይሆን በተግባሩን በመታከናወኑበት ከዙል ሒጃ 8 ጀምሮ እስከ 13ኛው ቀን ድረስ ባሉቱ 5 ቀናት ውስጥ ነው ከባዱ ነገር ያለው፣ ከባዱ ስራ የሚጠብቀ እና በእነዚህ ቀናት ራስን ዝግጁ ማድረግ መቻላል። ራሴን አመመኝ እንደዚህ ሆንኩኝ የማትልባቸው ብዙ ስራዎች ይኖራሉ። ለዚህ ራስን ማዘጋጀት ያስፈልጋል። ቆፍጣና ወታደር መሆን ያስፈልጋል። ለታጥቀ መነሳት፣ ሙሉ በሙሉ ትኩረትህን ለመጣበት ጉዳይ ማድረግ ያስፈልጋል። የጎን ጨዋታና ወሬ አያስፈልግም። በጣም ቅር ከሚለኝ ነገር አንዱ ተሰብስበን ሚና ላይ አንድ ድንኳን ውስጥ ምናምን ነው ልንቀመጥ የምንችለውና እዚያ ውስጥ የሚወሩ የዱንያ ጉዳዮች ትንሽ ልብን ያሳምማሉ። የንግድ ወሬዎች የምታውቀውን ሰው ትፈልግና ትሄዳለህ። ከምታውቀው ሰው ጋር የምታወራው ስለምታውቀው ነገር ነው። ያ የምታውቀው ነገር በቢዝነስ ከሆነ የምትገናኝ ከሆነ የቢዝነሱን ጉዳይ ታወራለህ። የሰውን ስም ማንሳት ከሆነ ታነሷለህ። በጣም በቃ የመጣህበትን ነገር መዘንጋት። እነዚህ 3 ቀናት አንዲት ድንኳን ውስጥ መቀመጥ ግድ ነው። በተሻለ መጠን መራቅ ነው የሚያስፈልገው። የኛ ድንኳን እንደ አጋጣሚ እንደመታደል ሆኖ ኡስታዝ አጠገባችን ነበሩ፣ ሼህ መሐመድ ኢብራሂም። በሌሎችም ኡስታዞች እየመጡ በየመሃሉ የሚያስታውሱት ሙዛከራ፣ ኢስቲግፋር፣ ዚክር እንድናደርግ ያስታውሱን ነበር በየሰዓቱና ትልቁ ነገር እኛ ጋር ይሄ ነገር መኖሩ ነው እንጂ በተገናኘህበት አጋጣሚ የአገር ቤት ወሬን ኢንተርኔት ከፍተህ የማይቀር ነው። በቃ ነፍስያ ወደዚህ ነገር ተገፋፋለች። መራቅ ነው በተሻለ መጠን። አንዳንድ ልምዶችን ደግሞ ማዳበር ያስፈልጋል። በጣም ወርቃማ ጊዜያት ናቸው፣ ዱንያ ላይ የማይገኙ በቦታም በጊዜም የማይገኙ ጊዜያት ናቸውና ሰብሰብ ሲሉ የሆኑ ልማዶችን እየፈጠሩ ዚክር ሙቀቱ ትንሽ እንትን ሊያደርግህ ይችላል። ማለት ዲዜ አድርጎ አንዳንድ ጊዜ የምታወራው ነው ላታውቅ ትችላለህ። ማለት ከአቅልህ ውጭ ልትሆን ትችላለህ። በጣም ብዙ ሙቀቱ የፈጠረበት በዚያ ላይ እንዳለመታደል ሆኖ ይመስለኛል እኛ 500 ሰው ያለበት ድንኳን ውስጥ ነው የነበረው። 500 ሰው ትንፋሹ ያን ያህል ሙቀት 50 ምናምን ዲግሪ። እርግጥ ነው ቤታችን ውስጥ 8 ፍሪጆች ነበሩ ወይም ቬንቲሌተርስ ማቀዝቀዣ እንትን ቴምፕሬቸሩን እየለካ የሚሰጥህ እንትን አለ። ያም ሆኖ ግን አትችለውም አጠገቡ ካልተጠጋ እንትን ካላልክ። እንደዚያ ሆነ በጣም እየታገልክ ነው የምትቆየው። ያው ሁሉም ሰው እኩል ነው። ቀደም ሲል ስታነሳው ነበር ሀብታም ምትለው እዛችሁ ላይ ነው የሚንከባለለው፣ ድሃውም እኩል የምንሆንበት እራፊ ጨርቅ የምንለብስበት ቦታ ነው ያ ቦታና እኩል የምንሆንበት ነው። ግን ደግሞ ትखाደማለህ፣ እዛም ውስጥ ሆኖ ትखाደማለህ። በምግብ በኩል ምንም ችግር ያልነበረበት ቦታ ነው። ከዚህ ቀደም የምግብ ችግር ነበር ምናምን ተብሎ ሲወራ ሰምቻለሁ ሀጅ ላይ። እኔ ሲወሩ የነበሩ ብዙዎቹ ነገሮች ፎልስ ሆኖ ነው ያገኘኋቸው እዛ ሚና ላይ ከደረሱ። ግን ደግሞ ያልተወሩ መወቀስ ያለበትም በእኛም በኩል በእኛ በምእመናን በኩል ሄደን የምንሰራቸውን ስህተቶች የሚወቀስበት የሚነገርበት መድረክ በኖረ ብዬም የምልበት ነገር አለ። በሀጅ ኮሚቴው አንድ ነገር ነው፣ እኛ ጋር ያለው ስህተትም ደግሞ አንድ ነገር ነው። የመጣ ነው የሄድነው እድሜ ልካችንን ስንጓጓለት ለነበረ ነገር ነው የምንሄደው። አሁን ቢሆን መጓዝ ወደዚያ የምንጓዝ ሰዎች ከወዲሁ ጥንቃቄ ልናደርግ። የዱንያን ጣጣ በቃ 360 ምናምን ቀናት ስናቦካ ኖረናል። እዚያ ከሄድን በኋላ የዱንያን ጉዳይ እርግፍ አድርጎ መተው ነው የሚሻለው። ከቤተሰብ ጋር የሚኖረውን ግንኙነት ስንጨርስ እንደርስበታለን። 5ቱን ቀን ነው እንታገስ ብለን ያለው ከዙል ሒጃ 8 ወይም 9 ከ8 ወይም 9 እስከ ዙል ሒጃ 13 ባሉ ጊዜያት እስቲ ኮሚኒኬሽን ሁሉ እናቋርጥና ቀጥታ ከአላህ ጋር ብቻ ግንኙነታችን እናድርግ። እነዚህ ውድ የሆኑ በምድር ላይ ውድ የሆኑ ቀናት ናቸው። በጣም ተፈላጊ የሆኑ ቀናት ናቸው። እዚህ ያለው 10ሩን ቀን ወለይል ወለያሊ العشر والشفع والوتر እነዚህ 10ሩ ቀናት እዚህ ላለነው ሰዎች ውድ ናቸው። እዚያም ላለው ሰው ውድ ነው። ልዩነቱ እዚህ ያለው ሰው በጾም ያሳልፋል፣ እዚያ ያለው ሰው በኢባዳ በተግባራት በከባድ ስራ ላይ ያሳልፋል።
አያመት ተሽሪቅ 3ቱን ቀናት እንደዚሁ እዛ ያለው ሰው በርካታ ስራዎችን የሚሰራበት ነው። እነዚህን ቀናት አቴው ባቴው ትርኪ ምርኪ ወጣ ወረደ በዚህ ጋር እንዲተፈጠረ እዛ ጋር እንዲሆነ ምናምን እያልክ እንትን ዋጋ ጨመረ የእንትን ዋጋ ቀነሰ ምናምን እያልክ ምን ልታወራበት ነው? እዛ ቦታ ድረስ ያን ያህል ገንዘብህን አውጥተህ ሄደህ ነገ አላህ ፊት ስትቀርብ ምን ልትለው ነው? ጊዜን በምን አሳለፍኩ ብለህ ልትል በዚህ ባቴው ወሬ አሳለፍኩኝ ብለህ ልትል። ይሄ በጣም ራሳችን የምንጠይቅበት ነው፣ ልንጠነቀቅበት የሚገባ ጉዳይ ነው። ሀጅ ልንሄድ የተዘጋጀን ሰዎች ካለን ከወዲሁ ራሳችንን ልናቀብ ራሳችንን ልንከለክል ይገባል ለማለት ነው ያህል ነው። ይሄን ያህል ካልኩ ይበቃ ይመስላል። ሰሞኑ ሀጅ ላይ ነው ያላችሁት ተመልካቾቻችን። ከሀጂ ሁሴን ጋር ያማረ ቆይታ እያደረግን ከርመናል ማለት እንችላለን። እንግዲህ የተለያዩ ሀሳቦችን በተለይ ደግሞ ሀጅ ላይ ላሉ ምእመናን በጣም አስፈላጊ የሆኑ ሀሳቦች ተነስተዋል። ይሄ አጋጣሚ በእድሜ ተደጋግሞ የሚገኝ አይደለም፣ ሁሉም ሰው የሚወፈቀውም አይደለም። የተወፈቁትም ሰዎች ደግሞ ደጋግሞ የሚያገኙት አይደለም፣ አንድ ሁለቴ ቢገኝ ነው፣ በጣም ከታደሉ የተወሰኑ ሰዎች በቀር ማለት ነው። እና ይህንን ያማረ ጊዜ በአማረ የኢባዳ ስራ ውስጥ በተለየ ጽሞና ውስጥ ማሳለፍ ያስፈልጋል። ከቦታውም ክብር አንጻር ጊዜውም ደግሞ ጊዜው ካለው ክብርም አንጻር ማለት ነው። እንዳነሳውም ደግሞ በጣም ዋጋ ተከፍሎ የሚካሄድ ጉዞ ነው። ያ ሁሉ ዋጋ ተከፍሎም ደግሞ እንደዚሁ መና ከሚቀር ከዛ በኋላ መቀጠል የሚችሉ የዱንያ ጉዳዮች ስላሉ እነዛን ገታ ለማድረግ መሞከሩ ጥሩ ስንቅ የሚሆን ይመስለኛል። አንድ ሁለት ሰዎችን ባነሳ ደስ ይለኛል። እንደው ሰዎችን ማመስገን ተገቢ ነው። አንደኛ ይህንን ጉዳይ እንድናሳካ ላደረገ የደቡብ አፍሪካ ወንድማችን ጀዛሁላሁ ኸይረን፣ አላህ ኸይር ጀዛህን አላህ ይክፈልህ፣ ምኞትህን አላህ ያሳካልህ ማለት እፈልጋለሁ። ከዚያ በኋላም በሌላ ጉዳይ ለሰው ጉዳይ እንደዚሁ አስቸግሬው ተሳክቶልኛል አልሐምዱሊላህ። በረካሁን አላህ ዱንያህንም አኺራህንም ያሳምርልህ ማለት እፈልጋለሁ። ሌላው እንዳጋጣሚ የሆነች ትንሽ ነገር ቀደም ሲል አንስቼዋለሁ። ትንሽ ነገር ነካ አድርጋኝ እንዲሁ ሆስፒታል ስሄድ እዚያው ሆስፒታል ውስጥ ድንገት ያገኘሁት ወይም ድንገት ያገኘኝ ዶክተር ዱባይ አቡዳቢ ይመስለኛል የሚኖረው ዶክተር አብዱ ሱብሃንአላህ ከኔ ጋር ነው። ሌሊቱንም የኔን እንትን ሲከታተል ነው ያደረው። የሕክምና ፕሮሰስን ምናምን ሲከታተል ሌሊቱን ሙሉ አውቀኝ ገና ለመጀመሪያ ጊዜ ነው ያው በዚሁ በሚዲያ አላህ አምጥቶ ሲጥልልህ መላእክቶች እንዲንከባከቡ ያደርጋል። ከሰዎችም ደግሞ መርጦ ይልክልሃል። እንዳጋጣሚ ሌላ ሰው ሆስፒታል ይዞ መጥቶ ነው እኔን ያየኝና ለዛኛው ለሌላው ሰው ሌላ ሰው መደበና እኔ ጋር ቁጭ ብሎ አደረ። ባለቤቱ እዛ እየጠበቀችው ነው። እሱ ግን ከኔ ጋር አደረ። የኔን ጉዳይ ሲከታተል እስከ ቅርብ ጊዜ ድረስ ከምን ደረሰ ምን እያረክ ነው ምናምን እያለ የሚከታተል ዶክተር አብዱ በጣም አላህ ጀዛህን ኸይር ጀዛህን አላህ ይክፈልህ ማለት ፈልጋለሁ። አሁን ግንኙነታችን ጠብቋል። በተለያየ አጋጣሚ እንደዚሁ እየተደዋወልን መረጃ እንለዋወጣለን። ይህን ይመስላል። ሌሎችም ቤተሰቦችም እንዲሁ ከጎን የነበራቸው ሁሉ አላህ ኸይር ጀዛቸውን ይክፈላቸው። ለኛም ደግሞ እንደዚህ አይነት ያማረ ቆይታ ስለሰጠ እናመሰግናለን። ሁሉንም አላህ ደግሞ ይወፍቀው። ወላሂ የተመኘ አያጣም። ለአላህ ይንገር ጉዳዩን ወደ አላህ ብቻ ማመልከት ያለብህ ለአላህ ብቻ ነው መንገር ያለብህ። ነጋ ጠባ ንገረው። ወላሂ አላህ የጠየቁትን እምቢ አይልም። አንተ ጠይቀው ምንም ነገር እምቢ አይልም። እንኳን ሐጅን ጀነትን ብሎ እንለምነው የለ እንኳን ጀነትን የአላህን ፊት ማየትን እንጓጓ እናፍቅ የለ ከለመንከው አላህ አይከለክልም። የረጅም ጊዜ ምኞትህን ለብቻ ለሰው ነግረህ ምናምን አይደለም፣ ብቻን ጊዜ ፈልገህ ለምነው አላህ ለእንለምነው አላህ ያደርግልናል። የዱንያ ሐጃችን ቀላል የሆነ ነገር ነው። አላህ እሱን ያሳካዋል። የአኺራኑም ጉዳይ ያሳካዋል። ቀልባችንን ንጸት ማድረግ ነው። ወይም ደግሞ ቀቢጸ ተስፋ ነው። ቶሎ ተስፋ እንቆርጣለን፣ ቶሎ እንሰበራለን። ደግሞ ደጋግሞ ነው የአላህን በር ማንኳኳት። አንድ ጊዜ አንኳኩተ የምትመለስበታል። የሰው ቤት ነው አንድ ጊዜ አንኳኩተ የምትመለስ ፊት የሚነሳ በቃ አንተ ምንድነው መመላለስ አይሰለችም እንደ ሊልህ የሚችለው ሰው ነው። አላህ ይወዳል። ያ ሸኽ ሰው ስትጠይቅ ነው አላህ የሚከፋው። ደግመን ደጋግመን አላህን እንጠይቅ እና አሳፍረንም ባዶአችንን አይመልሰንም፣ ያሳካልናል።
እኔ ለሶስተኛው ጠብቃለሁ። ለሶስተኛው ሀጅ ለማድረግ እጓጓለሁ። አሁንም እለምናለሁ ከመለመን በኋላ ኢንሻአላህ። እንግዲህ ተመልካቾቻችን ያላችሁት ሰሞነ ሀጅ ላይ ነው። እንግዳችንን እጅግ አድርገን እናመሰግናለን። እንግዳ አልኩኝ ቤተኛ በሰው ቤት መጥቼ እንደፈለክ በለኛ እንዴ አንቱ ትላለህ። ያላችሁት ሰሞነ ሀጅ ላይ ነው። ውድ ተመልካቾቻችን ከሀጂ ሁሴን ከድር ጋር ያደረግነው ቆይታ ይህንን ይመስል ነበር። እንግዲህ ያለነው የሀጅ ሰሞን ላይ ነው። የሀጅ ሰሞን ከሰው ልጆች የተመረጡቱ ወደ ተከበረው የአላህ ቤት በይተል ሐረም ይጓዛሉ። በዛ የታዘዙትን ይፈጽማሉ። ለጌታቸው ጥሪ አቤት ማለታቸውን የሚያሰማሉ። ትእዛዙንም እንደሚያከብሩ ያሳያሉ። ይህንን ጥቂቶች ይታደሉታል። እንግዲህ ከሰው ልጆች የተመረጡ የሚወፈቁበት ያማረ ሰሞን ነው ሀጅ። ሚሊዮኖች በየአመቱ ወደዚህ የተከበረ ምድር ያቀናሉ። በዛም ደግሞ የጌታቸውን ትእዛዝ ይፈጽማሉ። ሁላችንም እንግዲህ በየተራ ይህንን ያማረ ድባብ የምንካፈል ከጌታችን እዝነት የምናገኝና ደግመን የምንወለድበትን አጋጣሚ እንዲያደርግልንም ዱዓ እናደርጋለን። ለሀጅም ደግሞ የተጓዛችሁ ወገኖች ያማረ የሀጅ ሰሞን እና ደግሞ ወንጀላችሁ ሁሉ ተምሮ እንደ አዲስ የምትወለዱበት እንዲሆን ምኞታችን ነው። እንግዳችንንም እጅግ አድርገን እናመሰግናለን። ሰሞነ ሀጅ ይቀጥላል። አብራችሁን ቆዩ። ተመልሰን ተገናኘን። ከእንግዳችን ጋር የነበረን ቆይታ አየን። ከዛ ደግሞ መረጃዎችንም ተለዋውጠን ተገናኘን። አሁን ላይ የመጀመሪያ ስናነሳ የነበሩ ሀሳቦች ነበሩ። ሀጅ የሚያደርጉ ሰዎች ቁጥር ከፍ ብሏል። ኮታውም የተሰጠን ኮታ ከፍ ከማለቱም ጋር የሰዎችም ለሀጅ ያላቸው ጉጉት እየጨመረ መምጣቱን ተከትሎ እንዲሁም ደግሞ ብዙ ሰዎች ኡምራን እያደረጉ ነው። በዚህ በረመዳን እንኳን ሐረም ላይ ታይቶ የማይታወቅ ቁጥር በ27ኛው ላይ በመጀመሪያው ወደ 2.4 አይደል፣ ሁለተኛው ቀን 3.2 ሚሊዮን አካባቢ ሰዎች ታደመውበት ነበር በአንድ ቦታ ላይና የኡምራ እየቀለለ መምጣት፣ ኤጀንሲዎቻችን መብዛት፣ ሰዎቹም ደግሞ ለኡምራ ያላቸው ፍላጎት እየጨመረ መሄዱ የሀጁንም ቁጥር ከፍ እያደረገው ይመስለኛል። አዎ በጣም ለብዙ ነገሮች በጣም ሰፋፊ እድሎች ያሉበት ጊዜ ነው። ቴክኖሎጂውም አለ። ከዛ ውጪ አማራጮቹም እየሰፉ መምጣታቸው በተለይ እንዳነሳው ለኡምራ ብዙ ሰዎች ይሄዳሉ። በአመት ውስጥ በጣም በተደጋጋሚ የሚሄዱ እንኳን ሰዎች እኔም አውቃቸዋለሁና ያን ያህል ቀላል እየሆነ መምጣቱ ሰዎች ከአላህ ቤት ጋር ያላቸውን ናፍቆትና ቁርኝት ይበልጥ ደግሞ ቅርብ ሆነው እንዲያጣጥሙት የማድረግ እድል የሰጠ ይመስለኛል። ብዙዎች ደግሞ ያንን የማይወፈቁ አቅሙን የማያገኙ ደግሞ ሰዎች ይኖራሉ እና ይህንንም ደግሞ እንዲታደሉ ሀጅም ጭምር ደጋግሞ እንዲያደርጉ ዱዓችን ነው። እንደዚህ አይነት በጣም የተለየ ናፍቆትና ትስስር ያላቸው ሰዎች አሉ ሁሉ ጊዜ የሚናፍቁና ያው የአላህ መወፈቅ ካልሆነ በስተቀር በጣም ብዙ ሀብትና ንብረት ቢኖርህም ልታሳካው የምትችለው ነገር አይደለም። በጣም በብዙ ሰዎች ህይወት ውስጥ የታየ ስለሆነ ማለት ነውና ይህም እድል መመቻቸቱ በጣም ጥሩ ነገር ነው። ደግሞ በተለያዩ ሀገራትም የተለመዱ ነገሮች አሉ። ለምሳሌ ፓኪስታን እና መሰል ሀገራት እኛም ሀገር በእርግጥ ይኖራል፣ ሌሎችም ሀገራት ይኖራል። ሀብት ማጠራቀም ገንዘብ ለረጅም ዓመታት እያጠራቀሙ ለሀጅ ጉዞ ለማድረግ መዘጋጀት የተለመደ ነው። ሰዎች ከወጣትነታቸው እድሜ ጀምሮ ገንዘብ እያሰባሰቡ በጣም ትልቅ ሰው ከሆኑ በኋላ ሀጅ የሚያደርጉበት አጋጣሚ አለ። ያው ያን እድል ሳይወፈቁ የሚቀሩ ይኖራሉ። ከዛ ባሻገር ደግሞ እዛም ደግሞ ሄደው ህይወታቸው የሚያልፍም ሰዎች ይኖራሉ። እና ከዚህ መካከል ደግሞ ልናነሳቸው የምንችላቸው አንድ ሰው አሉ። በተደጋጋሚ አንስተነዋል በዚህ ፕሮግራምም ላይ ለ45 ያህል አመታት ገንዘብ ካጠራቀሙ በኋላ እዛ ለሀጅ ከደረሱ በኋላ ህይወታቸው ያለፈ ፓኪስታናዊ ሰው አሉና እንደዚህ አይነት ሌሎችም በጣም ብዙ ሰዎች ሊኖሩ ይችላሉ ህይወታቸው እዛው የሚያልፍ። ከዛ ባሻገር ደግሞ ለረጅም አመታት ገንዘብ የሚያጠራቅሙ እድሜያቸው በጣም ከገፋ በኋላ እንደውም የዛሬ አመት አካባቢ ይመስለኛል በጣም ብዙ ሰዎች መዲና ሲንቀሳቀሱ ያዩቸው የተቀባበሏቸው አንድ ሰው ነበሩና በጣም ብዙ አመታት ነበረ ከሀብታቸውን ሽጠው ከብቶች፣ ፍየል፣ በጎቻቸውን ሽጠው ነበረ ለኡምራ ለማድረግ የደረሱትና ሰዎች ምን ያህል ለሀጅ ያላቸውን ጉጉት፣ ናፍቆት ሌሎቻችን ደግሞ የተጠመድንባቸው ሌሎች ጉዳዮች ስታይ በጣም ነው የሚገርምህ። እና ፓኪስታናውያን ከዚህ ጋር ተያይዞ በጣም የተለየ ትስስር እንዳላቸው የሚነገር ነው እና በጣም እድለኝነት ነው እዛ ምድር ላይ መገኘት።
እዛ ወለል ላይ መመላለስ በጣም የማይገኝ እድል ነው። ጥቂቶች የሚታደሉት ነው። እንግዲህ የታደሉትም ሰዎች ደግሞ ያማረ የሀጅ ስርዓት ፈጽመው እንደ ልጅ ታድሰውና ልጅ ሆነው ወንጀል የሌለበት ንጹህ ልጅ ሆነው የሚመለሱበት ልዩ እድል ነው። አላህ ደግሞ ይህንን የሚጠቀሙበት እንዲያደርጋቸው ዱዓ እናደርጋለን። አሚን። እኛም ከሚሄዱት በቀጣይ ያድርገን። አሁን ስታነሳ የነበረው ከልጅነታቸው ጀምሮ ፓኪስታን ላይ ምናምን የተለመዱ ያልካቸው ሰምሃው እኛ ሀገር ላይም አሁን በተለይ ባንኮቻችን የሀጅና የኡምራ አይነት አካውንቶች አብዛኞቹ ባንኮች ጀምረዋልና የምናውቃቸው ጓደኞቻችን ሁላ ያንን አካውንት ከፍተው እንትን የሚሉ አሉ፣ እያስቀመጡ ያሉ። አንዳንዴ ደግሞ እንትን ብቻ አይደለም ይባላል፣ ሀጅና ኡምራ ለመሄድ ገንዘብ ብቻ አይደለም፣ ጉጉት ሊኖርህ ይገባል፣ መጠራትን ይፈልጋል። እዛ አካባቢ አይተናል በጣም ብዙ ብር ኖሯቸው ሀጅ ያላደረጉ ሰዎችን፣ እንዲሁም ደግሞ ምንም የላቸውም ቁርስ በልተው ምሳ ደግሞ ብለህ የምታስባቸው ሰዎች ደግሞ ሀጅ አድርገው ሀጂ ተብለው ምናምን ሲመለሱ መታይበት ገጠመኝ አለ። ሰዎች በጣም ጉጉታቸው ደግሞ የሚጨምር አንዳንድ ቪዲዮዎች እናስተውላለን አይደል? ኡምራ ምናምን ሲባሉ አባቶች ምናምን ሲዘሉ ምናምን የረሱል ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰላዋት የሚያደርጉበት ቶን የሚነዝር አይነት ቶን ያላቸው አባቶች ምናምን እናያለንና በቅርብ ጊዜ እንደውም እኮ አላህ ይዘንለት በጣም ብዙዎች የሚወዱት ሙንሺድ አለ መሐመድ ሰይድ። እሱ ለመጨረሻ ጊዜ ኡምራ ሲያደርግ ህይወቱ ከማለፉ ከተወሰኑ ሳምንታት በፊት ኡምራ ባደረገበት አጋጣሚ በምን አይነት መንገድ ለዛ ኡምራ እንደሄደ ታሪኩን ሰምተናል። በጣም የሚያሳዝንም የሚያስገርምም አላህ ከመረጠህና ልብህ ወደዛ ከጓጓ ምን ያህል ነገሮች እንደሚሰምሩ ከዛ ባሻገር ደግሞ ህይወትም ደግሞ ያማረ ፍጻሜም ይሁን መሀልም ላይ ይሁን እየጀመርከውም ይሁን ህይወትን ግን ያማረ አይነት መልክ የሚሰጥ ነውና ይህንንም ለማንሳት ነው። እንዳልከው ነው። በቃ መወፍቅ ይፈልጋል። የውስጥህን ጉጉት አይቶ ነው አላህም ይዞህ እንድትሄድ የሚያደርግህና የውስጣችን ጉጉት ሁሌ ሰሞነ ሀጅም ይጨምሯል ብለን እናስባለን። ሁሌ ጉጉቱ ሊኖር ይገባል። ከዛ ውጪ ደግሞ ያው ሰበቦችንም ማድረስ አንድ መንገድ ነው። ሰበቡን የሚያደርሰው ነው አላህ። በሰበብም ካለ ሰበብም ሊያደርግ ይችላል። ያም ከመሆኑም ጋር ግን ሰበቦችን ማድረስ አንዱ ምን ጠቁመው ጉዳይ ነው። የዛሬ መሰናዷችን እዚህ ላይ እናጠናቅና ኢንሻአላህ ቀጣይ እንገናኛለን። እንግዲህ ተመልካቾቻችን ከሰሞነ ሀጅ ጋር አብራችሁ ክረሙ። የተለያዩ ሀሳቦችን፣ መረጃዎችን፣ ታሪካዊ ዳራዎችን እያስቃኘናችሁ አብረን እንከርማለን። ኢዳል አድሃ እስኪደርስ ድረስ ማለት ነው። ሀጅን የምንናፍቅበት ሀጅ ላይ ያሉ ደግሞ ወገኖቻችን ምን ላይ እንዳሉ ደግሞ በመረጃዎች የምንቃኝበት ልዩ ፕሮግራማችን ነው። አብራችሁን ቆዩ። በተለያዩ መንገዶች ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።